እናት የደስታ ምንጭ ናት። እናት ህይወት ናት። እናትነትን የሚገልጽ ቃል ምንም ነገር የለም። ለሁሉም እናቶች እድሜና ጤና ይስጥልን። እናት ስትኖር ሁሉም ነገር ሙሉ ነው። አጠር ያለሽ ግጥም ለሁሉም እናቶች። እማ የማላድገው ልጅሽ ሁሌ የምትናፍቂኝ፣ ከጉያሽ ሳልጠፋ እማትሆኚው የለም እኔ እንዳልከፋ፣ እንደ ቅጠል ረግፈሽ ቀስ በቀስ እናቴ፣ አንቺ ባትኖሪማ ይቻለም ምንድናት ባዶ ናት ህይወቴ። ስስት የለብሽም ፍቅርሽን ስሰጭን፣ እኩል ነው ምታይን ሳታበላልጭን። ምን ብዬ ልግለጽሽ እኔ የለይ ቃላት፣ ከንቱ ነው ቃላቴ ቢኖርም አይገልጽሽ ያንቺን እናትነት። አንቺን ክፉ አይንካሽ ምንም አትሁኚ፣ ካንቺ ያስቀደመኝ የማላድገው ልጅሽ ሁሌ ያንቺ ሞኝ። ለፍተሽ ያሳደግሽኝ የሰው ፊት እንዳላይ፣ እናት ብቻ አይደለሽም ከእናትም በላይ ነሽ። ብቻ ምን ልንገርሽ ህይወቴ ነሽ አንቺ፣ የፍቅር ቅኔ ነሽ መቼም ማትፈቺ። እማወድሻለሁ ነፍሴ እስክትወጣ፣ ህልምም አያሳየኝ ብሞት ይሻለኛል እኔ አንቺን ከማጣ። እናቴ ወድሻለሁ እድሜና ጤና ይስጥሽ ይላል። ሰላም ለእናንተ ውድ የተከበራችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ዛሬ ደግሞ ሀይሚዬና ብሩኬ ከእናታቸው ጋራ ከሙሼ ጋራ እምር ድምቅ ፍክት ብለው እንዴት እንደሚያምሩ ተውበው ነው ብቅ ያሉትና በጣም ደስ ይላሉ አይደለ? ውድ ቤተሰቦቼ ከእናት ጋር ጊዜ ማሳለፍ እጅጉን ያስደስታል። ብሩኬም በጣም ደስተኛ ነበረ፣ ሀይሚዬም በጣም ደስተኛ ነበረች እና ያው ወደ አዲስ አበባ ሊመለሱ እየተሰናበቱ ነው። እኔ አዲስ አበባ ሲባል በጣም ያስፈራኛል፣ ቤተሰብ ማለት ነው። ፕራንካቸው በጣም ነው የሚያስፈራኝና ያው ፕራንኩን ከአንድ ቀን ባታሳልፉት ጥሩ ነው ብዬ አስባለሁ። ያው እንግዲህ የስራ ጉዳይ ስለሆነ እንግዲህ 2 ሳምንትም 1 ሳምንትም 5 ቀንም እያሉ እንግዲህ ፕራንክ ነው የሚያደርጉት። እንግዲህ የጨሪቃ ፋሚሊ እንግዲህ እሱን እያሰብን ጠንከር ብለና ሀይሚዬና ብሩኬ ወደፊት ማለት ነው። እንግዲህ አንዳንድ ሰዎች ደግሞ እነሱን ለመለያየት የምትጥሩ ሰዎች ደግሞ አይሳካላችሁም ማለት ነው። እንግዲህ ሙሼ መርቃ መኪናውን ገዝታችኋል፣ ከዚህ በኋላ ደግሞ ቤት ገዝታችሁ ደግሞ በአንድ ጣራ ውስጥ ማስቀመጥ ብቻ ነው የሚጠበቀው ማለት ነው። ስለዚህ እግዚአብሔር የልባቸውን መሻት ይፈጽምላቸው ማለት ነው። ውድ ቤተሰቦቼ እውነት ለመናገር በጣም ደስ ነው የሚለው አይደለ? ከቤተሰብ ጋር ማሳለፍ። ቡታጀራ ደግሞ በጣም ደስ የሚል ጊዜ ነው ያሳለፉት። ከቤተሰብ ጋር ደግሞ ተላምዳችሁ ስትለያዩ ስሜቱ በጣም ይከብዳል። ግን ቢሆንም ደግሞ ሰው ራሱን ለመለወጥ ራሱን ለማሻሻል የተሻለ ነገር ለማግኘት ደግሞ ከቤተሰብ ለየት ብሎ ወጣ ብሎ ደግሞ የራስን ህይወት ማስተካከል ማጠናከር ደግሞ ትልቅ ነገር ነውና እና ሀይሚም እነ ብሩኬም ሌሎችም ከቤተሰብ ተለይቶ ሲወጣ ጠንካራ ያደርጋል አይደለ? ቤተሰብ እኛም ሁላችንም ከቤተሰብ ስንወጣ ቤተሰብ ጋር ስንኖርና እንደገና ደግሞ ከቤተሰብ ወጥተን ስንኖር በጣም የተለያየ ህይወት ነው የምንኖረው። ምክንያቱም ህይወታችንን ራሳችንን የምንመራው ኃላፊነት አለብን። ስለ ነጋችን እናስባለን ከፈጣሪ በታች ማለት ነውና እንግዲህ ሁሉን ነገር የሚያደርገው እግዚአብሔር ነው። ለሁላችንም መጨረሻችንን ያሳምርልን እላለሁኝ። ያሰብነው ያለምነው ይሳካልን። በስደት ዓለም ውስጥም ያለን እህቶቼ በርቱልኝ፣ ጠንክሩልኝ፣ ያሰባችሁትልኝ ይሳካላችሁ። ውድ እህቶቼ ከቤተሰቦቻችን ጋር ደግሞ ለመገናኘት ያብቃን እላለሁኝ እና ሀይሚዬም ደግሞ በሰላም ወደ አዲስ አበባ ይግቡ። እንግዲህ በጥሩ ስራ እንጠብቃቸዋለን። እኛም 12 ሰዓት ላይ የነሱ ዘበኛ የነሱ በረኛ አይደለን እንጠብቃቸዋለን ማለት ነው። ለዚህ ቤት ደግሞ አዲስ የሆናል ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ አድርጌ ነው ማመሰግናችሁ ውድ ቤተሰቦቼ ማለት ነው። በጣም አድርጌ አመሰግናችኋለሁ። በጣም እያበረታታችሁኝ ነው። አመሰግናለሁ። አሁንም ደግሞ አበረታቱኝ። የስደት እህታችሁ ነኝ ማለት ነው። እግዚአብሔር ሀገራችንን ሰላም ያደርግልን። መልካም ጊዜ ይሁንላችሁ።
ሰላማችሁ ብዝት ይበልልኝ ውድ ቤተሰብ